አሁን ደግሞ ምን ጠብቀው ባልደረባችንን ተስፋዬ ቢሻውን ከጾር አዳሳ ኢየሩሳሌም ከምትገኝ ውብ ከተማ ነው። እንግዲህ ተጨማሪ ዜናዎችና መረጃዎች ይኖሩታል። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ተመልካቾች። ተመልካቾች እኮ እየጠበቁ ነው የጠፋህብን። እሺ አሎ ኦኬ እንጀምር እስቲ መጀመሪያ በመረጃዎችና በዜናዎች ከዛ በኋላ ውይይቶች ይኖሩናል። አዎ እንግዲህ ፋሲል ከጋዛ እንጀምርና ያው የያሲር አቡ ሸባብ ሚሊሻዎች በጋዛ 6 የሐማስ ታጣቂዎችን መግደላቸውን ተናግረዋል። ቆይ ለተመልካቾቻችን ተስፋዬ ግልጽ እናርገላችሁ። እስካሁን ድረስ ምንም እንኳን ሰሞኑን ብንናገርም ማን እንደሆነ ያሲር አቡ ሸባብን ግልጽ የሆነ መስሎ አይታየኝም። የሐማስ ተቀናቃይ ነው። ሐማስን ለማውደም ጥረት የሚያደርግ ነው። አልፎ ተርፎም እስራኤል ትረዳዋለችም እየተባለ ወሬ እየተነዛ ነው። ያም ሆነ ይህ እሱ ብቻዬን የሆነ ኦቶኖም አንድ ቦታ አቋቁማለሁና ያቋቋምኩ ነው ኑና ኔጋ አስፈሩ እያለ ሐማስን እየወቀጠ ነው አይደል? ይሄ ነው በትክክል ፋሲል በትክክል ገልጸዋል። እንግዲህ የአቡ ሸባብ አገባብ ተዚህ እንደሆነ ያው በዘጠናዎቹ ሐማስም ሲገባ እንደዛ ነው የገባው። በዛን ጊዜ የፍልስጤም አስተዳደር ጋዛን እየገዙ በነበረ ጊዜ እንደዚህ አይነት አገባብ ነው የገቡት። አሁንም እንግዲህ እስራኤል በአሁን ሰዓት ምንም ያህል የአካባቢውን እርዳታ ብትቀበልም በምንም አይነት እንደማታምነው በተለያዩ መግለጫዎች ታይቷል። እንግዲህ እንግዲህ የአይን እማኞች ለመጀመሪያ ጊዜ በደቡብ ራፋህ በምትገኘው ታል አልሱልጣን አካባቢ በሚገኘው የእርዳታ ማከፋፈያ ማዕከል አቅራቢያ ነው ይሄ ነገር የተከሰተው። በፍልስጤም ታጣቂዎች እንደተከሰተም የሚናገሩ ብዛት ያላቸው ነዋሪዎች ይናገራሉ። እነዚህ ነዋሪዎች ደግሞ ለአሁን ላለው ለቅርታ ቀጥል ኦኬ አሁን ላለው ለአቡ ሸባብ አንዳንድ ድጋፍ የሚሰጡ ሁኔታዎችም እየታዩ ነው። እንግዲህ በጋዛ በአሁን ሰዓት ያለው ሁከት እንዳለ ሆኖ ጦር ሰራዊቱ እየገፋ ያለበት ነው። በዛሬው ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር የኢታማዦር ሹም የጦር ኃይሎች ኢታማዦር ሹም ባወጡት ሁለቱ መግለጫ እንግዲህ ወደ መካከለኛው ጋዛ እንደሚገቡና ጦርነቱ የበለጠ የፈጠነ እንዲሆን ቆይ አሁን ማዕከለኛው ጋዛ እስካሁን ድረስ ጦርነቱ ከተጀመረበት ጊዜ አንስቶ እስራኤል መከላከያ አልገባም። በትክክል ፋሲል ያልገባበት ምክንያት ለዚህ ግልጽ ለማድረግ ነው ለተመልካቾቻችን። ያልገባበትም ምክንያት ታጋቾች በዛ አካባቢ ይገኛሉ ስለተባለ ነበር። አልገባምም፣ የአካባቢም አልተደበደበም። እንግዲህ እንዳንተ እንደደረሰ ዜና ከሆነ አሁን የእስራኤል መከላከያ ወደ መካከለኛው ጋዛ ለመግባት ወስኗል ነው የምትለኝ? በትክክል ፋሲል እንግዲህ ይሄ ብቻ ሳይሆን በአሁን ሰዓት እስከ ዛሬ ድረስ ያደረጉት እንግዲህ የጦርነቱ ስልት በእንቅስቃሴያቸውን የበለጠ እንዲያፋጥኑም ትዕዛዝ ተሰጥቷቸዋል። እንግዲህ ጦር ሰራዊቱም ይሄንን ከተቀበለ እስካሁን ድረስ ጦር ሰራዊቱም የሚለው ይሄ ነበር። መንግስት በሚሰጠን ትዕዛዝ እኛ ምን ሰራውን ሰራለን የሚል ነው። እንግዲህ ከሰሞኑ ከሁለት ቀን በኋላ ደግሞ ድንገት በጋዛ አካባቢ ሌላ ልዩነት ምናይ መስሎ ይታየናል ፋሲል። ሌላው የጦር ኃይሎች ቃል አቀባይ አቪካይ ኤድሪ በሰሜናዊ ጋዛ ሰርጥ ላሉ ነዋሪዎች በአረብኛ ቋንቋ አካባቢውን ለቀው ወደ ደቡብ ጋዛ እንዲዘዋወሩ አስጠንቅቀዋል። ካስጠነቀቁም በኋላ እንግዲህ ጦር ሰራዊቱ በዛ አካባቢ የወሰደውን እርምጃ ወስዷል። ይህ የሆነው በዛሬ ዕለት ወደ ዚኪም ባህር ዳርቻ የተተኮሰው ሚሳኤል ሲሆን ያ ሚሳኤል ምንም አይነት ጉዳት እንዳልደረሰና ይሄ ሚሳኤልም የነበረበት የተተኮሰበትን አካባቢ ጦር ሰራዊቱ ለይቶ ስላወቀ በህዝቡ አካባቢ ስለሆነ ህዝቡ ያንን አካባቢ ለይቶ እንዲወጣ እንደውም እስከ ቤት ቁጥራቸው ድረስ የተነገራቸውም ሰዎች አሉ። ያንን አካባቢ ለውጠው እስኪ ወደ ደቡብ ጋዛ እንዲሄዱ ካመሩ በኋላ ያው በአየር ኃይልና በተለያየ የመሳሪያ አይነቶች የአካባቢ ተደብድቧል። ሌላው በአሁን ሰዓት ከሚወጡት መረጃዎች የተባበሩት መንግስታት የእርዳታ መኪናዎች በጦርነቱ ወቅት በቀጥታ ወደ የሐማስ ባለስልጣኖች ቤት ድረስ እየደረሱ አገልግሎት እንደሰጡ የሚያሳዩ አንዳንድ መረጃዎች እያወጡ ነው። አሁን እያጋለጥክ ነው። ቆይ ዝም ብለን አንለፈው እንጂ ተስፋዬ እያጋለጥክ ነው። የተባበሩት መንግስታት ማህበር ደግሞ ደጋግሞ እስራኤል ህፃናቶችን፣ ሴቶችን
ሽማግሌዎችን ታጠቃለች እያለ ለሐማስ እርዳታ እየሰጠ ነው የምትለኝ? እንግዲህ ከዚህ በፊት በጦርነቱ ወቅት የነበረ ነው። እንግዲህ ከዛ በኋላ በጦርነቱ ወቅት መንግስታት ማህበር ያው የወጣበት ሁኔታ ነው። በአሁን ሰዓት እስራኤል በምታደርገው ጥናት እነዚህ መኪናዎች የተለያዩ የሐማስ ባለስልጣኖች ቤታቸው ድረስ እየሄዱ የእህል ማከፋፈልና የእርዳታ ማከፋፈል ሁኔታዎች የታየበት ሁኔታ ነው። ከዛም በኋላ ያየነው ሁኔታ ነው። በዛም እዛ ውስጥ ሆነው የሚሰሩትም የነበሩ የሐማስ አሸባሪው ቡድን ሰራተኞችም እንደነበሩ ከዚህ በፊት የተናገርነው ነገር ነው። አሁን ደግሞ የሚወጡት ጥናቶች እንደዚህ አይነት ጥናቶች ናቸው። ይሄንን ጉዳይ እንግዲህ መንግስት ወደ የሚያስተላልፈው ክፍል አስተላልፎታል። ሌላው የመከላከያ ሚኒስትር እስራኤል ካትዝ በየመን ሆዲዳ ወደብ ላይ ለደረሰው ጥቃት ለባህር ኃይል ላደረጉት የተሳካ ጥቃት ከፍተኛ ምስጋና አቅርበዋል። እስራኤል በአየር ኃይልና በባህር ኃይል እጇ ረጅም መሆኑን ገልጸዋል። አክለውም የሀውቲ አሸባሪ ድርጅት በእስራኤል ላይ በተኮሱን ከቀጠለ ኃይለኛ ምላሽ እንደሚጠብቃቸው በአየር ኃይልና በባህር ኃይል ማገጃ ውስጥ እንደሚገባ አስጠንቅቀዋል። እንግዲህ በዜናም ላይ እንደገለጽከው ፋሲል ያው በባህር ኃይል በቀይ ባህር በኩል የተተኮሰው ጥሩ ውጤት እንዳመጣ የሚያሳዩ ዘገባዎች በእስራኤል በኩል እየታዩ ነው። ይሁዳና ሰማሪያ እንግዲህ በሽኬም ከሰሞኑ እንደተናገር ነው በሽኬም የደህንነት መረጃዎች ተከትሎ የመከላከያ ሰራዊት በሽኬም ከሳባህ ዘመቻ ጀምሯል። ዘመቻው ብዛት ያላቸው ኃይሎች የተሳተፉበት ሲሆን ልዩ ኮማንዶዎች ተሳትፈውበታል። እስራኤል በይሁዳና በሰማሪያ ሽብርተኝነትን ለመመካትና ለማውደም እንቅስቃሴዋ እንደሚቀጥል የመከላከያ ኃይሉ ገልጿል። እንግዲህ እንደ መረጃው አሸባሪዎች በሽኬም ከሰራዊቱ መሳሪያ ለመንጠቅ የሞከሩ ሲሆን የጸጥታ ኃይሉ ተኩሶ ከአካባቢ ያሉትን አሸባሪዎችም ለመግደል ሞክሯል። ሌላው በይሁዳና ሰማሪያ ለመጀመሪያ ጊዜ በሰማሪያ የዛምቢያ የውጭ ጉዳይ ሚኒስትር ሙላ ምንቦ ያምባ የምክር ቤቱ ሊቀመንበር ከዮሲ ዳጋን ጋር ዛሬ ጉብኝት አድርገዋል። ቆይ እዚህ ላይ እንግዲህ ዛምቢያ የአፍሪካ ሀገር ነች። ብዙዎች የአፍሪካ ሀገሮች በፍልስጤማውያን ጉዳይ ብዙ ሲታመኑ ነበር። አሁን ግን እየወጡ ነው ከዚህ ጉዳይ ማለት ነው። እንግዲህ በይሁዳና ሰማሪያ ቀበሌ እንደ ፍልስጤማውያን አመለካከት የራሳችን ሀገር ነው በሚሉት አካባቢ የዛምቢያ የውጭ ጉዳይ ሚኒስትር መጎብኘታቸው ትልቅ ነገር ነው። በነገራችን ላይ እንደሚመስለኝ ከአንድ ወር ከሁለት ወር በኋላ እስራኤል ኤምባሲ ትከፍታለች በዛምቢያ። ቀጥል። በትክክል ፋሲል የውጭ ጉዳይ ሚኒስትሩም ለምክር ቤቱ ሊቀመንበር ዮሲ ደጋን ያሉትም የእስራኤልም ሀገር ብቻ ሳይሆን የሰማሪያ አካባቢ ነዋሪዎች ከዛምቢያ ጋር ያላቸውን ግንኙነት የበለጠ ያጠብቃሉ የሚል ንግግር ተናግረዋል በጉብኝታቸው ላይ። እንግዲህ ዮሲ ደጋንም በሚያደርጉት ጥረት ያንን አካባቢ ማንኛውም ሀገር የሰማሪያን ጉብኝት የሚያደርጉት ከሰሞኑ ብዛት ያላቸው የውጭ ዜጎች እየመጡ ያንን አካባቢ የሚጎበኙበት ሁኔታ ነው። ከመጎብኘቱም አልፎ የአካባቢው ልዩነትና ምን ያህል እስራኤል ያንን አካባቢ ያለማችና ሰላም የምትፈልግ የአካባቢውን ነዋሪዎች አብራ አቅፋ የምትይዝ መሆኑን የሚያስረዳበት ሁኔታዎች እየታዩ ነው። ሌላው የመከላከያ ኃይሎች ዛሬ ከግብጽ ግዛት ወደ እስራኤል የገባ ሰው አልባ አውሮፕላን መሳሪያ ለማዘዋወር ያደረገው ሙከራ ከሽፏል። ይህ የመሳሰሉ ክስተቶች ለማክሸፍ እስራኤል በግብጽና ዮርዳኖስ ድንበር ክትትል እያደረገች መሆኑን የዜና ምንጮች ገልጸዋል። ያሉኝ መረጃዎች እነዚህ ናቸው። ኦኬ፣ አሁን ወደ ውይይቱ እያለፍን ነው። እስቲ በመጀመሪያ በኢየሩሳሌም እንጀምር። ሰሞኑን ኢየሩሳሌም ተዘዋውረሃል አይደል? ያለው ተጨባጭ ሁኔታ ምን ይመስላል? እንግዲህ ኢየሩሳሌም ከሰሞኑ ትንሽ የተረጋጋች ትመስላለች። ቢሆንም ግን እንግዲህ ብዛት ያላቸው ተማሪዎች ቅድምም መምህር እንደተናገሩት ትምህርታቸውን የመጨረሻቸው ሁኔታም ስለሆነ ከሰሞኑ የሚያደርጉት ጉብኝቶች የአካባቢውን የኢየሩሳሌምን አካባቢ እንዴት ነው ድባቡን ለወጥ አድርጎታል። ምክንያቱም እነዚህ ተማሪዎች የሚዘዋወሩበት ቦታ ታሪካዊ ቦታዎችም ስለሆኑ በዛም አልፎ ከተማዋን የሚጎበኙ ናቸው። እንግዲህ የሀገር ውስጥ ጉብኝት በአሁን ሰዓት እየተሟሟቀ ያለበት ሁኔታ ነው። ሌላው ኢየሩሳሌም ራሷ የምታደርገውም እንግዲህ መስፋፋት
ከሰሞኑ የሚጀመረው እንግዲህ ኪንግ ጆርጅ እያለን የምንጠራው የንጉስ ጆርጅ ጎዳና የምንለው መንገድ እዛ አካባቢ አዲስ ባቡር ቀላል ባቡር ስለሚሰራ ከሰሞኑ አንዳንድ የትራፊክ መጨናነቅ ይታያል ተብሎ ይገመታል። ቢሆንም ግን የአካባቢዎች ያሉት ነዋሪዎችም ይሄንን ነገር ቀድሞ በማወቃቸው ቅድመ ዝግጅት እያደረጉ ነው። ኢየሩሳሌም በጣም ያለችበት ሁኔታ እንግዲህ ለበጋ ወራት ከሀገር ውስጥም ሆነ ከውጭ ሀገር ለሚመጡ ጎብኚዎች የበለጠ እንግዲህ ብቁ ሆናና ዝግጅት እያደረገች ያለችበት ሁኔታ ነው። የተለያዩ ፕሮግራሞች አሉ። እንደውም ይሄን ካነሳን አይቀር ፋሲል በሚቀጥለው ሳምንት የኛ የራሳችን ደግሞ ፌስቲቫል አለ። ሁለገብ የሚባል ፌስቲቫል ኢየሩሳሌም እናደርጋለን። ይሄ ፌስቲቫል እንግዲህ የ3 ቀን ፌስቲቫል ነው። ራሱን የቻለ የባህላዊ ነገር ነው። የራሳችን ልጆች ናቸው አርቲስቶች እዚሁ የተወለዱ እዚሁ ያደጉ በተለያየ ሙዚቃ አይነት ያሉ እንደ ሂፕ ሆፕ ያሉ ነገሮች ወይም በተለያየ ሙዚቃ እንደውም ያገር ባህልም የሚያደርግ ነው። እንግዲህ ይሄ ፌስቲቫል በየአመቱ የሚካሄድ ነው። በሚቀጥለው አመት ደግሞ የበለጠ ለማስፋፋት እየሞከርን ነው። እንግዲህ ኢየሩሳሌምን መጥቶ ለሚጎበኝና መጥቶ ላያት ሁልጊዜ ተደስቶ እና አስደሳች ነገሮችን አይቶ የሚመለስበት ሁኔታ ነው። በጣም ብዛት ያላቸው ሙዚየሞች እንግዲህ በዚህ በበጋ ወራት እስከ በነፃ ብቻ ሳይሆን እስከ ቅናሽ ዋጋ ያላቸው ሁኔታዎች ይታያሉ። እንግዲህ ከተማዋ ያው ካላት ውጥረት ባሻገር ውጥረት ስል የአካባቢው ነዋሪዎች ይሁዲያኖች ብቻ ሳይሆኑ ምስራቅ ኢየሩሳሌም የሚገኙና ከኢየሩሳሌም ወጣ ብሎ በሰማሪያ አካባቢ የሚገኙ በፍልስጤም ስር ያሉ የአረብ ሀገሮች አንዳንድ ክስተቶች በዚህ አይነት ጉዳይ ላይ እንዳይደረግ ፖሊስም ሆነ የከተማው ከንቲባ በዚህ ጉዳይ ላይ ቅድመ ዝግጅት እያደረጉ ያለበት ሁኔታ ነው። እኛም የምንለው ኢየሩሳሌም ኑ ጎብኙ እንግዲህ አለን ነው የምንለው ፋሲል አለን። አዎ በነገራችን ላይ አንተ መምህርም ጭምር ስለሆንክ ወጣቶችን ይዘህ በምትሄድበት ጊዜ የወጣቶች ስሜትስ ምንድነው ኢየሩሳሌምን በማስመልከት? እንግዲህ ኢየሩሳሌም ብዙውን ጊዜ አንዳንዶቹ ባለው ሁኔታ ላይ እንግዲህ ታሪክን ለመጠበቅ ሲባል ብዛት ያላቸው ህንጻዎች ያረጁ መስለው ግን በውስጡ ስትገባ ራሱ ድንጋዩ ታሪካዊ መሆኑን ስለሚያስረዱ ከአንዳንድ ከወጣቶች ጋር የማትግባባበት ምንድነው የመጨናነቁ ሁኔታ ነው። ኢየሩሳሌም ሁሉንም ይዛ ስለምትኖር እንግዲህ የሃይማኖት አማኞች በሃይማኖት በኩል በጣም ብዛት ያላቸው ናቸው። አረቦች አሉ፣ በዛም ላይ ደግሞ ቱሪስቶች ይበዛሉ። ብዛት ያላቸው ወጣቶች ምን ያደርግልኛል የሚል ሁኔታ ነው። ግን ጠለቅ ብለው ገብተው ደግሞ ስለ ታሪክ ሲማሩ ኢየሩሳሌም ለይሁዲያን ምን ያህል ታሪካዊ ቦታ ነች ብለህ ደግሞ ስትገባ አሁን ለምሳሌ የንጉስ ዳዊት ሙዚየም ውስጥ ገብተህ በስነ ስርዓት ሲከታተሉ የሚያዩት ነገር ልዩነት ነው። ሲጀምሩና ሲጨርሱ ያላቸው ስሜት በጣም ልዩ ነው። ያው ሲጨርሱ ያለውን ስሜት ነው እኛም የምንፈልገው። ምክንያቱም ከኢየሩሳሌም ጋር ያላቸው ፍቅር እንደገናም ደግሞ ሆኖም ብሎ ያው የነሱ የትውልድ የሚቀጥለው ትውልድም ስለሆነ ኢየሩሳሌም እንግዲህ ብዙውን ጊዜ ሁላችንም ስሜታ የሚነካን ምንድነው ከስድስቱ ቀን ጦርነት በኋላ ያለው ይሄ የቤተ መቅደሱ ፍርስፋሽ አካባቢ ከተያዘ በኋላ ብዙውን ጊዜ የሚሰማ ነገር አለ አይደል? በእጃችን ገብቷል ይዘነዋል የሚል አነጋገር አለ። ያን ጊዜ የነበሩ ተዋጊዎች እና እነዚህ ነገሮች በሰሙ ጊዜ ይሄን ያህል እንግዲህ ዋጋ ተከፍሎበት ደም ፈሶበት አጥንት ተከስክሶባት ኢየሩሳሌም ይሄን ያህል ከቆረች እኛ ደግሞ የሚቀጥለውን ትውልድ እንዴት አድርገን ነው የምንይዘው የሚል በጣም ብዛት ያለው ነው። በዛው ላይ ደግሞ የመንግስት ድርጅቶች የመንግስት ዋና መስሪያ ቤቶች የሚባሉት ከክኔሴት ጀምሮ የህዝብ ተመራጭ እና የውጭ ጉዳይ ሚኒስቴር የተለያዩ ቢሮዎች እዛ አካባቢ ስላሉ እነዛም ቢሮዎች እየተዘዋወሩ ይጎበኛሉ። ዋና ከተማችን እኮ ነች። ሁሉ መስሪያ ቤቶች እዛ ነው መሆን ያለባቸው። ዋና ከተማችን አይደለች እንዴ? በትክክል ፋሲል በትክክል እንደውም ብዛት ያላቸው የኤምባሲ መኪናዎች እንደውም ከቴልአቪቭ ወደ ኢየሩሳሌም ያላሳለፉ ኤምባሲዎች የአንዳንድ ሀገር ኤምባሲዎች ግን ነገሮችን ለማስተካከል ኢየሩሳሌም ስለሚዟዟሩ ብዙውን ጊዜ እዛ አካባቢ አንዳንድ ትንንሽ ቢሮዎች ይይዛሉ። ምንም ኤምባሲ ብለው ባይጠሯቸውም ቢሮዎቹ ነገሮችን ለማስተካከል ፈጥኖ ለመስራት የሚረዳቸው ስለሆነ እዛ አካባቢ አሉ። እነሱንም የበለጠ እናስረዳለን። ሌላው አልፎ ቀርቶ ያው የኛ ደግሞ የራሳችን
የኢትዮጵያኖችም ቅርስ እዛ አካባቢም ስለበዛ እነዚህን ቅርሶች ለማወቅና ታሪክን ቀልጠልቆ ለማወቅ ተማሪዎችን እንግዲህ በብዛት ይዘን እንመጣለን። በአጋጣሚ በረፍት ሰዓት ቤተሰቦች እንደውም ለቤተሰብ አመቺ የሆኑ ብዙ የሆኑ ሙዚየሞች አሉ። እንደዚህን ነገሮች አስተካክለው አብሮ መጥተው አብሮ ቢማሩና አብሮ ቢጎበኙ ኢየሩሳሌም ለሁሉ ክፍት ነች። ባልደረባዬ ተስፋዬ ቢሻው በጣም አመሰግናለሁ። መልካም ቀን። በጣም አመሰግናለሁ። መልካም ቀን።